የሉቃስ ወንጌል ምዕራፍ 14 ከቁጥር 1 ያለው ቃል የሉቃስ ወንጌል ምዕራፍ 14 ከቁጥር 1 ስፍራውን በጌታ ስም አነባለሁ። በጌታ ስም እንሰማለን። በሰንበትም ከፈሪሳውያን አለቆች ወደ አንዱ ቤት እንጀራ ሊበላ በገባ ጊዜ እነርሱ ይጠባበቁት ነበር። እነሆም ሆዱ የተነፋ ሰው በፊቱ ነበረ። ኢየሱስም መልሶ በሰንበት መፈወስ ተፈቅዷልን ወይስ አልተፈቀደም ብሎ ለሕግ አዋቂዎችና ለፈሪሳውያን ተናገረ። እነርሱ ግን ዝም አሉ። ይዘውም ፈወሰውና አሰናበተው። ከእናንተ አህያው ወይስ በሬው በጉድጓድ ቢወድቅ በሰንበት ወዲያው የማያወጣው ማን ነው አላቸው። ስለዚህ ነገር ሊመልሱለት አልተቻላቸው። በምድር ላይ ያው ታውቃላችሁ ሁለት መንፈስ አለ። ሰይጣን መንፈስ ሁለት ነው። አንዱ ጠማማ ነው፣ አንዱ ፈጣኑ ነው። ጠማማው ነው፣ ፈጣኑ ነው። ጠማማው ያጫውታል። ቀስ አድርጎ ነው ወደ ጎል ምከት ባንዴ አይታወቅም። እግዚአብሔር ካረዳ በስተቀር በቃ ጎሽ 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 እያለ ወደ ገደል ይከታል። ፈጣኑ ግን እድሜ ዘመንን በሰከንዶች ያጨልማል። በሰከንዶች ደርሶ መልስ ሄደ ህይወት ይበላሻል። መጣው ብለህ ሄደ በኤችአይቪ ትወርቃለህ። ይሄ ፈጣኑ ነው። ለረጅም ዓመት በጌታ ቤት የቆየው የዋውን አንተ በሆነ ጉዳይ ያናልና ታንያዮ ትልና አንደ ትመታና 17 ዓመት ግባት ይባላል። የሌለብህ ባህሪ ያመጣል። ወይ ያሳስራል፣ ወይ ያስገድላል፣ ወይ ያስታምማል። ወዲያው ዳዊት የኦሪዮ ሚስት በየቀን አላየም። አንድ አያት ሁለት በሁለት በሆነው መስኮት አንድ አያት ወደዳት። አካ ምንም ቆንጆ ብትሆን እኮ የሰው ሚስት ነው። በአንድ አትልም። እንደው አንድ ቀን እንደው ሁለት ቀን እንደው ሶስት ቀን እንደው ሳምንት ቆይታ ብዙ ጉዳይ ያመጣልና ሰው በቆይታ ብዙ ይሆናል። ዳዊት ብዙ ቀን አይደለም ያየው። ዞር አለ፣ አያት፣ አምጧት። አራ የሰው ሚስት ናት፣ አምጧት። አራ ባሏ አምጧት እኮ ነው የምልህ። መጣች፣ ወደቀ፣ አረገዘች። ከአገልግሎቱ ግማሽ ፓርቲ ሊበል ፈጣኑ ወዲያው ጠማማውስ ያጫውታል። የሰራዊት ጌታ እግዚአብሔር ካረዳ በዚህ በአስቸጋሪ ዘመን ቃሉ እንዲህ ይላል፣ ከሰዎች ተጠበቁ። ከምኖች? ከሰይጣን አይልም። አሁን በየቦታ ቸርች በዝቷል፣ ነቢያቶች በዝቷል። ሁሉ በየቦታ አናቱን እያደረጉ አደክሟል። ሰይጣን ደክሟል፣ ቀንሷል። ግን የሰይጣን መለያ የለበሱ ሰዎች አሉ። ልብሳቸው ሰይጣን ነው። ኢየሱስ ጌታ ነው። ከሰዎች ተጠበቁ። እግዚአብሔር ካረዳ ሰው አስቸጋሪ ነው። ዳዊት ዋና ስራ ኪቦርድ መጫወት ነው። ግን ዝም ብሎ ኪቦርዱ አይጫወትም። ኪቦርዱ ላይ ቢሆንማ ሳኦል ያጠፋዋል። አንድ አይን በኪቦርድ አንዱ በሳኦል ነው። ሰውየው አይታወቅም። ወደ ተኩላዎች እልካለሁ። ወደ ተኩላዎች ነው መልክ። አንተ ግን ይልና እንደ እባብ እንዳትሆን ግን እንደ እባብ እንደ እርግብ ሁለት ማንነት። እንደ እባብ ዝም ብለህ የዋህ ብቻ እንዳትሆን። ጊዜው አስቸጋሪ ነው። ሰው መጥፎ ነው። ዙሪያን ቼክ አድርግ። አይኔ እዛም ይሆን የሚሆነው ጉዳይ አይታወቅም። የሰው ባህሪ አስቸጋሪ ስለሆነ አንተ ግን በጣም ብልህ መሆን አለብህ። እባብ እንዳትሆን ግን እንደ እባብ መሆን አለብህ። ጎበዝ መሆን አለብህ። ያለዛ ጉዳይ አስቸጋሪ ስለሆነ በጣም
አንዳንድ ሰው ጠጋ ብላችሁ ስታዩ ባህሪው እባብም አይደለም እርግብም አይደለም። ግን ቃሉ የሚለው እንደ እባብ እንደ እርግብም ዝም ብለህ የዋ ጴንጤ ብቻ አትሆን፣ እባብም ደግሞ እንዳትሆን ብልህ ሆነ እንጂ አውሬ አትሆን። ኢዮብ 42 ምዕራፍ ሙሉ እንድናገር ያደረገው የትዳሩ መፍረሱ አይደለም፣ የልጆቹ መሞቱም አይደለም፣ ጤና ተመቶም አይደለም፣ ፋይናንስ ተመቶ አይደለም። የሰዎች መልስ የሰራዊት ጌታ እግዚአብሔር ካረዳ በስተቀር ከሰዎች ጋር ለሰዎች መናገር ከፈለክ እግዚአብሔር የሰጠን እድሜን ማገልገል አትችልም። ማገልገል አትችልም። የጌታ ጊዜ ዘመን አጭር ነው የሚሆነው። ግፊት ይነሳል፣ ስኳር ይነሳል፣ ስትሮክ ይመታል፣ ጨጓራ ይነሳባል። ዙሪያ ላይ ያለ ጉዳይ ሁሉ ካየክ እግዚአብሔር ካረዳ በስተቀር ጉዳይ አስቸጋሪ ነው። ይሄ ጉዳይ ሁሉ ስላለ ዙሪያን ሰልል፣ ራስን ቸክ አድርግ። ዛሬ ማገለግለው እንዲህ በሚል ሐሳብ ነው። ከሴረኞች ተጠበቅ። ጨርሻለሁ። ከምኖች ሴረኛ ምንድነው? ምልክቱ ምንድነው? እችን ተናገር መጸለይ እፈልጋለሁ። ጌታ ተናገረኝ ነገር አለ። ሐሳቡ ነው ማገለግለው ለዚህ ጉባኤ በዚህ ሰዓት በዚህ ዘመን በዚህ ጊዜ ለጉባኤ ለአብያተ ክርስቲያናት ለመንግስት ለከተማ የጊዜው መልእክት የጊዜው ሜሴጅ ዛሬ እናገር። ከምኖች ከሴረኞች ቃሉ አሁን ድገመልኝ። በሰንበትም ከፈሪሳውያን አለቆች ወደ አንዱ ቤት እንጀራ ሊበላ በገባ ጊዜ እነርሱ ይጠባበቁት ነበር። እነሆም ሆዱ የተነፋ ሰው በፊቱ ነበረ። ኢየሱስም መልሶ በሰንበት መፈወስ ተፈቅዷልን ወይስ አልተፈቀደም ብሎ ለሕግ አዋቂዎችና ለፈሪሳውያን ተናገረ። አመሰግናለሁ። ተባረክ። እዚያ ቦታ ላይ ኢየሱስ ተጠርቷል። የሆነ ሰው አለ። ከላይ በኩል ሲታዩ ኢየሱስን የሚወዱ ይመስላል ሰዎቹ። እና ምሳ ብላ ከኛ ጋር እናሳልፋለን፣ ከኛ አንተ አትለይ። ከላይ በኩል ሲታይ የሚያሳየው ምልክቶች አሉ። ምልክቱ ምንድነው? ለወዳጅ። ምልክቱ ምንድነው? ለሚወደው ጌታ ጥሪ ያቀረቡ ይመስላል። ግን ጠጋ ብላችሁ ካያችሁ በልባችሁ ያለው ሞቲቭና ሐሳቡ ልዩ ልዩ ነው። ሐሳባቸው ይሄ አይደለም። በዛ መሃል ሆኖ ነገር ፈልጎ የሆነ ጉዳይ ቢሰው ሊያመጡ ነው የፈለጉት። ይሄን ሰው ይፈውሳል አይፈውስም ነው። ጊዜው ሰንበት ነው። በሰንበት ፈውስ ይቻላል ወይ አይቻልም ነው። ኢየሱስን ጠሩ። ውስጣቸው ያለው ዓላማ ግን ልዩ ነው። ከሴረኞች መካከል ለሴረኞች ያለው ባህሪ አንደኛ ባህሪ ምንድነው? በስውር ማሰናከያ ያዘጋጃሉ። በስውር እግዚአብሔር አይን ካልከፈተ በስተቀር አታውቀው። የራሱን ፍላጎትና ጥቅም እስከሚያገኝ ድረስ 90% ይተኝልሃል። 90% ይተኛል። ለጥቅሙ ከሆነ ለውስጡ ከሆነ ለፍላጎቱ ከሆነ እንደፈለገ ይተኛል። ለተንኮል ግን ሲነሳ ደግሞ እንደፈለገ ያደርጋል። እግዚአብሔር በዚህ ዓመት ከሴረኞች ይጠብቃችሁ። ከሴረኞች ይጠብቃችሁ። ከመጥፎ ሰዎች ይጠብቃችሁ። ከክፉ ሰዎች ይጠብቃችሁ። ከክፉ ሰዎች ይጠብቃችሁ። ኢየሱስ ጌታ ነው። ሰይጣን መጥፎ ነው። እንደ አንበሳ በዙሪያ የሚዋጥ ጉዳይ ካለ እየፈለገ ሁሌ ቼክ ያደርጋል። እናንተ እግዚአብሔር ሰዎች እስቲ አደጃችሁ እንዲያርጉልኝ ዙሪያ እንዲያርጉልኝ። እኔ ዛሬ ማታ መጸለይ እፈልጋለሁ። ባንተ በትዳሬ በልጆች በዙሪያ ላይ ለማጥፋት የሚዞረው አውሬ በኢየሱስ አያገኝህም። አውሬው አያገኝህም። ሞት አያገኝህም። ጨለማ አያገኝህም። በህይወት በኑሮ በትዳሪ በአገልግሎት በመግባት በመውጣት የሆነ ሰዓት የጠበቀ ያለው አውሬ አያገኛችሁም። እስቲ እኔ አያገኘኝ በሳንደ
እሰን አያገኝም። በሳንደ ኢየሱስ ጌታ ነው። ከክፉ ሰዎች መጠበቅ። ኢየሱስ አንደ በጥፊ መቶ አይደለም፣ በጥፊ ነው የመቱት ኢየሱስን ጭምር። አጋንንት ሲያወጣ አይናቸው እያየ ግን ምን አለው? ራሱ አጋንንት አለበት፣ ቡልዜቡል አለበት እያየ መካት ከፈለገ እያየም ይክዳል። አይኑ እያየ ይክዳል፣ ልቡ እያወቀ ይክዳል፣ በጥፊ ጭምር ይመታል። ግን በእነዚህ ጊዜ ውስጥ ኢየሱስ ምን አደረገ? ኢየሱስ ጌታ ነው። እኛም ማወቅ ያለብን ጉዳይ እንዴት ነው? ሴረኞች ሲነሱ በጥፊ ሲመታ፣ በኮሜንት ቢመታ፣ በፌስቡክ ቢመታ፣ በወሬ ቢመታ፣ በብላስ ቢመታ፣ በጎን ቢመታ አገልግሎትን እንዳታቆም። ጨርሻለሁ። አገልግሎትን እንዳታቆም፣ አገልግሎትን እንዳታቆም። ነገር ግን በሴረኞች ምክንያት አገልግሎትን እንዳታቆም በለስ ድገሞና በሴረኞች ምክንያት አገልግሎትን እንዳታቆም በለስ በክፉ ሰዎች ምክንያት እንዳታቆም በለስ አንተ በዚህ ጉባኤ መካከል ዛሬ ነገ ዛሬ ነገ ዛሬ ነገ አገልግሎት ለማቆም ጫፍ ላይ ያለ ሰው አለ። ያዘነ ሰው አለ። የቆሰለ ሰው አለ። ብታስረዳ መልክ ከሆነ ነቢይ ሆኖ እንዲያደርግ፣ ሐዋርያ ሆኖ እንዲያደርግ፣ በጌታ ሆኖ እንዲያደርግ፣ የቸርች መሪው እንዲያደርግ፣ አንተ እንዲሆን እንዲያደረገኝ ሰው ሁሉ ማሳመን ትችላለህ። ይሁዳ ብነሳ፣ ሴረኛ ብነሳ ለኛ ሞዴል ኢየሱስ ነው። ኢየሱስ ምን አደረገ ነው? በሴረኞች ምክንያት አገልግሎቱ አልጨነገፈም። በሴረኞች ምክንያት አገልግሎቱ በኋላ ስለምጸልይ ታያላችሁ። እዚያነ ኢየሱስ በልን። 1 2 3 4 5 6 የመጨረሻ የሰራዊት ጌታ እግዚአብሔር ከሴረኞች ይጠብቃችሁ፣ ከመጥፎ ሰዎች ይጠብቃችሁ። የሆነ ጉዳይ አስበው የሆነ ጉዳይ አስቀምጦ በውስጡ ይዞ ከሚከተል ሰው ይጠብቃችሁ፣ ከነሱ ሐሳብ ይጠብቃችሁ። ከፈለጉ አዲስ ሕግ ያወጣሉ። ከፈለጉ የራሳቸውን ጉዳይ ለማሳካት ከፈለጉ ሐሳብ ይቀይራሉ። ብታዩ ያላማ ሲታየው ከላይ በኩል ሲታየው ቤተሰብ ይመስላል፣ ዘመድ ይመስላል፣ ጓደኛ ይመስላል። ያለፋል፣ ያደክማል፣ 7 ዓመት ሙሉ ያሰራል። የ7 ዓመት ድካምን ግን በ2 ደቂቃ ውስጥ ይቀይራል። የላባ መንፈስ ቀኝ ከፈርክስ ያለ እሺ፣ ጉባኤ ብቻ የላባ መንፈስ ይበል። የላባ ጉባኤ ብቻ ሲያነ የላባ መንፈስ እሺ፣ አንድ ጊዜ በጌታ በኢየሱስ ሙሉሳነ ድገሙስ ያነ በጌታ በኢየሱስ ላባ ያለፋል፣ ያደክማል፣ የድካምን ዋጋ አይከፍልም። ላባ ቤተሰብ ይመስላል፣ አማችም ይመስላል፣ ጓደኛ ይመስላል፣ አጎትም ይመስላል። ከፈለገ ደሞዝን 10 ጊዜ ይቀያይርብሃል። ከ7 ዓመት ቆይታ በኋላ ዛሬ ይዛት ግባ ብሎ ቀየረበት። ሌላ ሰጠው። ሌላ የለፋበትን ሳይሆን ያለፋበትን ሰጠው። ዋናው ከለከለ። ገባ አደረስ ነጋ ላካ ሌላ ናት። ለምን እንዲህ አደረክ ብሎ ሲቆጣ ምንድነው ያለው? ታላቅ እያለች በስርዓቱ ታናሽ አይሰጥም ማለት። አያችሁ የ7 ዓመት ድካም ለያዕቆብ የ7 ዓመት ድካም ነው። እሱ ግን በአንድ ደቂቃ ውስጥ ምንድነው ያለው? ታላቅ እያለች ታናሽ አይሰጥም ብሎ ቀየረበት። መጀመሪያ እሺ ሰጣሃለሁ አለው። ጊዜው ሲደርስ ግን ቀየረበት። ሴረኛ ሌላው በልቡ አስቧል። ይሄ ላባ ነው።
መንፈሱ አንደ ትዝ ይላል ኤልያዘር ወደ ኢርብቃ ሲመጣ በግመል ወርቅ ጭኖ መጥቷል። አየና ግመሉ አየ ወርቁን አየ ሁኔታ አየና ወዲያው ምን አለ ኦሮቶ ወቶ ኤልያዘር እንደ አንተ የእግዚአብሔር ሰው አንተ ትሁን ሰው ና ግባ ና ቁጭ በል ና ብላ እኔ ያለው ግመሎች ራሱ እንዴት ለምን ግመሉ ስላየ ነው የዋህ የሆነው ወርቁ ስላየ ነው የዋህ የሆነው ግባ እንጂ አንተ እግዚአብሔር ሰው ረፍ ከላባ በላይ እኮ እግዚአብሔር ሰው ያዕቆብ አለ እኮ አለ ለያዕቆብ እኮ ንዛሎ ነው እኮ ግመሉ አየና ጥቅሙን አየና ለዛ ለጥቅሙ ብሎ ወዲያው ላጥ ና ግባ ይሄው ወንበር ይሄው ቁጭ በል እንደው ብላ ኤልያዘር ነቄ ነው ያዕቆብ ግን ተበላ ብላ የሚለው ሊበላው ነው እኔ አልበላም ብሎ ከላይ ብቻ አቀመሰና ዞር አለ። ሊያገኝ ከፈለገ የእግዚአብሔር ሰው ይላል። ተንኮል ካሰበ ኢየሱስ አምጥቶ መሲህ መምህር ሆይ አካ የራሱን ጥቅም ለማስከበር መምህር ሆይ መሲህ ሆይ የእግዚአብሔር ሰው እስከ መቼ ጥቅሙን ለማስከበር ብላ ምን ሲፈልግ ሊበላ ሲፈልግ እዚሁን ተንኮል ሲያስብ ጠጋ ብላችሁ ልቡን ካያችሁ የልቡን ሞቲቭ ብላ አይደለም ሐሳቡን ካያችሁ ሌላ ጉዳይ አስቧል በልቡ በርካታ ሰዎች ብርጭቆ ወርቆ እንደሚሰበር ከእግዚአብሔር ቤት ወጥቶ የቀሩ ሰዎች ባላሰበበት ቀን የሆነ ጉዳይ ሆኖ ያ ጉዳይ ሲደርስባቸው ድጋሚ መቆም አልቻሉም። ድጋሚ ማገልገል አልቻሉም። በጌታ መሆን አይፈልጉም። ነቢን ማየት አይፈልግም። የተጎዳ ሰው ቸርች ውስጥ ቆይቶ ቸርች ውስጥ የተጎዳ ሰው ድጋሚ ጴንጤ ከመሆን 6 ለ6 የሚያልኩ ሰዎች በጌታ መሆን ይቀላል። ቸርች ውስጥ የተጎዳ ሰው ድጋሚ አይፈወስም። እግዚአብሔር ከወዳጅ ጠላት ይጠብቃችሁ። አሜን። ከወዳጅ ጠላት ይጠብቃችሁ። አሜን። ዳዊት ወድጅ ያለው ልጄን የምወዳት ልጄን እድርልሃለሁ። ኦስዋሻ ዳዊት ማን ነው? የድሃ ቤተሰብ ልጅ ድሃ የበግ እረኛ። ሳኦል ምን አለው ግን ልጄን እሰጥሃለሁ። ንጉስ ከባድ ለአንድ ድሃ ከባድ የምወዳትን ልጄን ላንተ እሰጥሃለሁ። በጎን ወረኛ ላከ መረጃ ሌላ ሂዱና አውሩ ንጉስ ወዶሃል እንደ ንጉስ ልትሰማ ነው። ወንድም ነቃበል እኔ ማን ነኝ? ቤተሰብ ምንድነው? ምንም ነው። አንተ ቤተሰብ ምንም አባቱ እንኳን የታወቀ ጎለን ከጣለ በኋላ ነው። እስከዛ አባቱ እንኳን አይታወቅም። የማዘር ነው ማን ነው ሲባል ነው አባቱ የመጣው። ዳዊት ደነገጠ። እኔ ማን ነኝ? እኔ የንጉስ ማን ነኝ? ከላይ በኩል ሲታይ ወዳጅ ይመስላል። በውስጥ ያለው ሞት ምንድነው? በፍልስጤሞች እጅ እንዲሞት ነው። ማስገደል መግደል። አላማው ጸጋው እንዲሞት ነው። አላማው በህይወቱ ነው። ከላይ ሲታየውስ ወዳጅ ልጄን አግባ እኔና አንተ አንድ ላይ እንደኔ ልትሰማ ነው። አንተ ተፈላጊ ሰው ልትሆን ነው። አንተ መልካም ሰው ልትሆን ነው። ኢየሱስ ዛሬ ነብዩ ነው የሚቀጥለው። አንተ የእግዚአብሔር ሰው አቤት ማንም ከገባልህ ቃል ኪዳን በላይ እግዚአብሔር የገባልህ ቃል ኪዳን ይበልጣል። አሜን። ማንም ከገባልህ ቃል ኪዳን በላይ እግዚአብሔር የገባልህ ቃል ኪዳን እሱ ይበልጣል። እስቲ ማንም ከገባልህ በሲ ማንም ከገባልህ ከዛ ቃል ኪዳን በላይ እግዚአብሔር የገባልኝ ያ ቃል ኪዳን ይበልጣል። ሃሌሉያ። እንዳይገሉ ጸጋን እንዳይገሉ እንዳያጠፉ እግዚአብሔር እኮ ለዳዊት ያለው አንተ ንጉስ ነህ። አዎ አንተ ነቢይ ነህ። አንተ ዘማሪ ነህ። የንጉስ ታገባለህ አይደለም ያለው። አዎ ንጉስ ነህ። ቆይ ንጉስ ከመሆንና የንጉስ ልጅ ከማን የትኛው መሻለው? ንጉስ መሆን
ንጉስ መሆን። እግዚአብሔር ምን አለው? ንጉስ ነህ። ሳኦል ምን አለው? ልጄን ታገባለህ። አማቼ ሁን። ዳዊትን ያስቀናው የተኛው ነው አማች መሆን የንጉሱን አዎ ትልቁን ጥሎ አዎ ፈጥኖ የመጣው የቀረበ ዲፍረንሱ ምንድነው ካላችሁ ሳኦል ሰሞኑ ነው እግዚአብሔር በጊዜው ነው yes ኤላ ፕራሃዳሽካሃባ ሳኦልማ ሰሞኑ ያደርግልሃል ሰሞኑ ነው እግዚአብሔር ግን በሰዓቱ ያደርግልሃል ያደርግልኛል የፈለገ ይምጣ እንጂ አዎ ቆይቼ የእግዚአብሔር ደጅ ጠናው እርሱን ዘንበል አለልኝ በዚህ ዓመት ወደ አንተ ዞር ይልሃል አሜን ወደ አንቺ ዞር ይላል ወደ ጉዳይ ዞር ይላል የቀደሙ ሁሉ ያስቀድማል ቁጭ በሉልኝ ቆይቼ የእግዚአብሔር ደጅ ጠናው በማለዳ ተነስቶ ከሚሮጠው ሰው በላይ yes ረጅም ከሄደው ሰው በላይ በጥሩ መኪና በጥሩ ሰረገላ ከሄደው ሰው በላይ እግዚአብሔር ይዞ የቆመ ይበልጣል ይበልጣል እግዚአብሔር ይዞ የቆመ ይበልጣል ይበልጣል ከፈጣኖች በላይ ይበልጣል ይበልጣል እኔ ዛሬ መጸለይ እፈልጋለሁ እንዲህ ይሆናል አሜን በቅርብ ጊዜ ራስን ከፊታችሁ ታገኛለህ አገኛለሁ ማዶ ታገኛለህ አሜን እንደው አልፈህ ትሄዳለህ ይሄዳለሁ እግዚአብሔር ካንተ ጋር ይሆናል ኤላ ፕራሃዳሽካሃ ድገሙና ማንም ከገባልኝ ከየትኛው ቃል ኪዳን በላይ እግዚአብሔር የገባልኝ ያ ቃል ኪዳን ይበልጣል ዛሬ ለዚህ ጉባኤ እንዲህ ብዬ ለማስጠነቀቃችሁ ባካችሁ እንዲህ ይሆናል አሜን ከዚህ በኋላ የቀደመ የመጣ ሁሉ እንደፈለገ አያሽከረክርህም አሜን እንደፈለገ ማንም አያሽከረክርሽም አሜን እስኪ ቀኝ ከፋል ግን እንደፈለገ ማንም አያሽከረክረኝም እንደፈለገ ማንም አያሽከረክረኝም እስኪ አሜን አሜን ከሴረኞች ተጠበቅ ከምኖች ከሴረኞች ይህ ቃል የማን ነው? የእግዚአብሔር ቃል ነው። ይህ ቃል የማን ነው? የእግዚአብሔር ቃል ነው። ዛሬ ማታ እንዲህ ይሆናል። አሜን። ሰይጣን በኃይል ተነስቶብህ ቢሆን እግዚአብሔር ጣልቃ ስለሚገባ አሜን። እግዚአብሔር ጣልቃ ስለሚገባ አሜን። እግዚአብሔር ጣልቃ ስለሚገባ አሜን። ረጅም አይን ከሌለ እባብን ለይተህ ማወቅ አትችልም። የተማረ ይመስላል፣ ሊሳን ያቀላቅላል፣ አገልጋይ ይመስላል፣ ንግግሩ ያምራል፣ ጨዋ ይመስላል። እግዚአብሔር ካረዳ በስተቀር yes መልኩ፣ ቁመቱ፣ አካሄዱ በአረማመዱ እባብማ መጥፎን አትልም። ቅድም እንዳልኳችሁ ነው። ሲሄድ እንኳን እባብ አሁን በርካታ ሰው ህያው ጌታ ነው የምላችሁ እግዚአብሔር ካረዳ በስተቀር በቁመቱ መገመት አትችልም፣ በመልኩ መገመት አትችልም፣ በሊሳኑ አትችልም፣ በአካሄዱ አትችልም። ከፈለገ ይሰብካል። ጌታ ምን አለ ይልሻል። ምክርም ነው። ጌታ ምን አለሽ? ውሎ የራሴ የምትለው ሰው ሲጎዳህ ያማል። እውነት ነው። ውጩ ችግር የለም። ውጩ ሰው ችግር የለም። መንግስት ብነሳ፣ አብያተ ክርስቲያን ብነሳ፣ ከተማው ብነሳ፣ ፌስቡክ እሱ ሁሉ ችግር የለም። የሚጎዳ ምንድነው? ይሄ በጎን ያለው ይሄ አይነሳብኝ፣ ይሄ ያማል፣ ይሄ ነው የሚያማው። ይሄ በጎን ያለው የጎዳው በስብከት በኋላ አይተካም፣ በትንቢት አይፈወስም። በጎን ያለው ሰው የጎዳው አሁን የተጎዳ ሰው አለ። በሴረኞች በስውር መሰናከያ ያስቀምጠዋል። መቆም እስከማትችል በካራቴ በጠረባ ብለዋል። ዛሬ ከጌታ የሰማው ይሄ ነው። ምክር ያዘለ ትንቢት
በሴረኞች ምክንያት አገልግሎትን እንዳታቆም አላቆምም። አገልግሎትን እንዳታቆም። አሜን። ሴረኞች ድሮም አሉ፣ አሁንም ይኖራሉ፣ ነገም አይጠፉም። አንተም ትቀጥላለህ። አሜን። አንቺም ትቀጥያለሽ። እቀጥላለሁ። አንተም ትቀጥላለህ። እቀጥላለሁ። ንካር ግን በጎን ያለው ሰው ውሎ ከማን ጋር ነው በለው። ከማን ጋር ነው በለው። ሲጠይቀው በጌታ ካለም ባህሪ አንኛ ባህሪ በግል ራስን ማካበድ አልወድም። ያው ለማውራው ሐሳብ እንዲመች ትንሽ ራስን ከፍ ላድርግ። ቅድም አንዷ ምን አለች? ማህፀነ ወጣና አለች። ወጣ ተንጠለጠለ ወጣ አለች። ከዛ ደወልክና ወደ ጎረቤት ነው ወደ ጎረቤት ነው ደወልክ። በጎረቤት ስልክ ደወልክና በጎረቤት ደውለህ አስጠርተህ ጸለይክ። ወዲያው ገባ ማህፀን ወደ ውስጥ። ልክ አንተ ስትናገር ማህፀነ ወደ ውስጥ ተመለሰ። ካንሰሩ ቀለጠ። ተፈውሸ ቀረውኝ በድምጽ። አዎ የሚገርም ነው። አንዷ ምን አለች? ግድም ውሃን ወሰድኩ። አዎ ይዤ ሄድኩ። መንደር ያለው ሁሉ ተፈወሰ። አንዷ ምን አለች? ፎቶን ከፍ አደረጉ። መጣና ሰሞኑ በዴና ትመጣለች። መጣች በሰላም። አንዱ ምን አለች? ያበጠው እግሬ ነጋ ስታለቅ ቀለጠ። አይቆረጥም አልክ። ከዛ ሳይቆረጥ ቀልጦ በሰላም። ይሄ ነው ሳይድ አሳማር። ይሄ ነው ያ ሰው ነው። ውሎ መጥፎ ነው። ነካር ግን ከማን ጋር ነው ዋልሽው በላት። ግድ ጠይቀት። ከማን ጋር ነው ዋልሽው? ከማን ጋር ነው የዋልከው? ኢየሱስ ጌታ ነው። እንዲህ ይሆናል። ሾልኮ የገባ ሰሞኑ ይመታል። አሜን። ሾልኮ የገባ ይመታል። አሜን። ነቢይየው በየፍርድ ቤት ሄደህ ብታይ ምድር ሀብታሞች ከ15 ቀን በላይ ጋብቻቸው ጥሩ አይደለም። ድሃ ነው እስከ መጨረሻው የሚቀመጠው። ድሃማ ድሃ ነው። ድሃ አይለ ሀብታሞች ሁሉ ስንት መኪና ቤት ያለው ሰው ሁሉ እንከፋፈል፣ እንለያይ። ሀካ ከሴረኞች ተጠበቅ። ምንም አገባሻለሁ ብልም ምንም ከላይ በኩል ጋብቻ መንፈሱን ካየሽ ጸጋሽን ሊመታ ነው። ከጫውታ ሊያወጣ ነው። ድጋሜ በጌታ ፊት መተሽ እስከማትቆሚ ድረስ ሲደመን ልማዱ ነው። እንዲህ ይላል። ና ለመጀመሪያ ጊዜ ና ና ና ና ሀያ በሁለተኛ ሩቅ ቦታ ይወስዳል። ከጌታ ቤት፣ ከቤተሰቦች፣ ከትዳር ሩቅ ቦታ መመለስ እስከማትችል እዛ ወስዶ ያለማምዳል። ጫት ያለማምዳል፣ ሲጋራ፣ ሌላው ሁሉ ካሳወቀ በኋላ አንተ በኋላ ሲጋራ አተ ስትል ይስቅብሃል። እንዳትመጣ እርቀሃል ከቤተሰቦች፣ ከጌታ ቤት። ቤት ሲኦል ሆኗል። እግዚአብሔር ካረዳ ወደ ልቤ ካልተመለስክ አንዳንዱስ ጎርቷል፣ አሳዝኗል። እጅግ በጣም እንዲህ ጉዳዮች አሉ። እኔ ዛሬ ሰምቻለሁ። ጌታ ተናግሮኛል። ርቃችሁ ያላችሁ ሁላችሁ ስሙኝ። በዚህ ወር ድጋሜ ትመለሳ፣ ጸጋችሁ ይመለሳል። አሜን። ሁለተኛ ያዘነው ልብሽ ሁሉ ይፈወሳል። አሜን። ግን የመንፈሱ ሞቲቭ ካልተረዳሽ ነካር ግን የአሕዛብ አሪፍ የለም በለው። የአሕዛብ አሪፍ የለም። ድገሙና አሕዛብ ነው በለው። አሕዛብ ነው። አንድ ቀን ይነድፋል በለው። አንድ ቀን ያቆስላል፣ ያሳዝንሃል። በስራ ብገነኝ፣ በኑሮ ብገነኝ። እኔ ዛሬ ጸልያለሁ። 2 ዓሣና 5 እንጀራ ለ5,000 ያበቃ ኢየሱስ። በእጆቻችሁ ያለው ትንሽ ጉዳይ ለብዙ ጉዳይ ይሆናል። አሜን።
አላስፈላጊ የሆነ ሪሌሽን ከእናንተና ጋር ስራ እንዳትጀምር የፈለገ ይምጣ እንጂ በዚህ ወር አብርሃምና ሎጥ ይለያሉ። አብርሃምና ሎጥ ይለያሉ። ኧረ ትለያለህ። ኧረ ትለያለህ። ኧረ ትለያለህ። ዘመድ ቢሆንም ጓደኛ ቢሆንም ቤተሰብ ቢሆንም ምንም ቢሆንም ሳትጣሉ ቃል አውጣለሁ። አሜን። ያ ሰው የት ገባ እስከምትይ ራሱ ይጠፋል። አሜን። ሲያነ ይለያል። በሳንደ ይለያል። ከዚህኛው ሐሳብ አልወጣም። እስቲ አንድ ጊዜ ቀኝ ከፋል ገና ማንም ከገባልኝ ቃል ኪዳን በላይ ማንም ከገባልኝ ቃል ኪዳን በላይ እግዚአብሔር የገባልኝ ቃል ኪዳን ይበልጣል። እግዚአብሔር የገባልኝ ቃል ኪዳን ይበልጣል። እስቲ አሜን አሜን። ዳዊት ከሚልኮል ጋር ባለው ቆይታ ውስጥ ያው ታውቃለህ ሀብታም ሰው የተማረ ሰው ባለስልጣን አያሳርፍም። ከፈለገ 8 ሰዓት ደውሎ ተነስ ይላል፣ 10 ደውሎ ና ይላል፣ 7 ሰዓት ይላል፣ መጣ ይባላል፣ ያስደነግጣል። ከእግዚአብሔር ዘንድ የሆነ በረከት ደስ የሚለው ከእረፍት ጋር ነው። ከእረፍት ጋር ነው። አሜን። ገንዘቡ ቢኖር ሀብት ቢኖር ቤት ቢኖር ደስ የሚለው ጉዳይ ምንድን ነው? እረፍት አለው፣ ሰላም አለው፣ እረፍት አለው፣ ሰላም አለው፣ ያሳርፋል። ኢየሱስ ሌላ ያስደነግጣል። ቢያባርረኝ ቢያጠፈኝ መልስም አስቸጋሪ ነው። ሚልኮል ጨዋ አይደለችም። ዛሬ ማታ አምልኮ አለና መልክ ዝም በል እባክህ፣ ከፈለገ ራሴ አምልክ። አራ አንቺ ለምን ትሆኛለሽ እንደዚህ? አራ ጌታ ዝም በል እባክህ። የረኛ ልጅ ሁላ ሴት አፉ አስቸጋሪ ነው፣ ምላሱ አስቸጋሪ ነው። ትመታዋለች በምላስ። ዳዊት እኮ ያልከው ምን ነው? የረኛ ልጅ ሁላ ጌታ አንተን ራስን ሀብታም ያደርግ። አንተን ራስን ሀብታም ያደርግሽ። አንተን ራስን ያደርግ። አሜን። እግዚአብሔር አንተን ራስን ያሳርፋል። አሜን። ራስህን ያሳርፋል፣ ያሳርፈኛል። ሁለት እጃችሁ ከፍ አድርጉልኝ። በእርግጥ በዚህ ዓመት ጌታ ይጎበኛችኋል። አሜን። ግን የጉብኝታችሁ መንገዱ ከእግዚአብሔር ዘንድ ብቻ ይሆናል። አሜን። የኔ እጅ እንዳይባል የእንትና እጅ አጎቴ እንዳይባል የማንም እጅ ሳይኖር እግዚአብሔር ብቻ ይጎበኛል። አሜን። እግዚአብሔር ብቻ ይጎበኘኛል። እግዚአብሔር ብቻ ይጎበኘኛል። ሐሳቤን አገኛችሁኝ? አዎ። ከምኖች ከሴረኞች ተጠበቁ። ከሴረኞች ተጠበቁ። እዚህ ከዚህ ጉባኤ መካከል የቃሉ ሐሳብ የኔ ነው። የሚገባኝ አንድ ነገር አለ። ዳዊት ውጊያ ቦታ እያለ ነው ሲባ ይዞ ሄደው ምግብ ይዞ ሄደው የሚያስፈልገው ምግብ የሚያስፈልገው ውሃ በሰዓቱ ነው ይዞ የመጣው። በሰዓቱ ዳዊት ተገረመ። ከእጄ የበሉ ሰዎች በተነሱብኝ ዘመን በዚህ ሰዓት አንተ ለኔ ይዘህ መጣ። እንጀራ ለምንድን ነው? ለተራቡ፣ ጠጁስ ለተጠሙ፣ አህያውስ የወደቀ። ግን ጠጋ ብለህ ስታየው ሌላ ዓላማ አለው። ከላይ ስታየው ሴራ አለው። ወይኔ ወይኔ ምን አይነት መልካም ሰው ነው የሚመስለው። ከላይ ስታይ የልቡ ሞቱ ግን ምንድን ነው? በዛ በሽባ የመንፈስቴን በሱ ሊመጣ ነው። አዎ እሱ ሊያጠፋ ነው። አዎ ንብረት ለመውሰድ ሀብት ለመውሰድ የሱን ሀብት ለመውሰድ ነው። የዲሃን ሀብት ለመውሰድ ነው። መሮጥ የማይችለውን መንቀሳቀስ የማይችለውን ይሄ ቤተሰብ የሌለው ከጫካ የመጣው ራሱ ሽባ ለሆነው ሰው የሆነውን ሰው ኢዶ ሲባኮ እንዲህ አለ እኮ ይሄ ሰው እግሩ እንጂ ልቡ ሽባ አይደለም። አሁን የአባቴን መንግስት
እንደው ያንተን ቦታ ጭምር ፈልጎ ነው ፈልጓል። ለመውሰድ ተዘጋጅተዋል። ይሄ ሕዝብ ያሳደገው ካልመጣ ከመጣ እያዘንኩን ለማለት ያክል ነው። ዳዊት ነቢይ ነው፣ ዳዊት ዘማሪ ነው፣ ግን አልገባውም። ዳዊት ጭምር ሸውዶታል። ዳዊትን ጭምር ሸውዷል። ኢየሱስ ጌታ ነው። አሜን። ለራሱ ሀብታም ሆኖ በራሱ ሀብት ያልጠገበው የድሃውን ሀብት ለማውሰድ ይሄ ሁላ ድራማ። እጃችሁን ከፍ አድርጉልኝ። በዚህ ወሬ እንዲህ ይሆናል። የሰራዊት ጌታ እግዚአብሔር ይፈርድልሃል። አሜን። ሴረኞች ቢያወሩ እንኳን በኢየሱስ ምክራቸው አይጸናም። አረ ምክራቸው አይጸናም። አረ ሐሳባቸው አይጸናም። ጄላ ባህራፋ የድሃ ሀብት ለማውሰድ ቤቱን ለማውሰድ ንብረቱን ለማውሰድ አንተ ሀብታም ሆነ በድሃ ላይ እንደዚህ ትሆናለህ። እግዚአብሔር ይፈርዳል። አሜን። እግዚአብሔር ይፈርዳል። መልኩ ያምራል። መንፈሱን ዓላማው ምንድነው? መፈንቀል መንግስት ነው። መልኩ ያምራል፣ ጸጉሩ ያምራል፣ ግን በአባቱ ላይ ተነስቷል። መንፈስ ሰውን ጠጋ ብሎ ሰላም ይላል። ሰላም ያለውን ይስማል። ሰው ሁሉ አቆሞ የሰው ሁሉ ልብ ሰርቆ ወደ ኪሱ ከቷል፣ ወስዷል። ሙሉ ቀኛችሁ ከፍ አድርጉልኝ። መንግስታችሁ አይነካ፣ ራእያችሁ አይነካ፣ ትዳራችሁ አይነካ፣ ንብረቴ አይነካ፣ ቤቴ አይነካ፣ ሀብቴ አይነካም። በኢየሱስም አይሆንም። አሜን። አባቴ እኔ ካንተ ፊት ወንድሜን ገድዬ ሄጄ ነበረ። እዛ ሆኜ ስዕለት ገባው። የአባቴን ፊት ካሳየኝ አንተ የኔ ፊት ለማየት እንደዚህ ሆንክ። እንደዛ ከሆነማ ከብቶችን ይኸው፣ ሀብት ይኸው፣ ግብዣ አዘጋጅ፣ ያለው ጉዳይ አዘጋጅ። ዓላማው ለግብዣ ነው አይደለም፣ ለመፈንቅል መንግስት ነው፣ ለማጥፋት። እኔ እዛ ሆኜ ጫካ ውስጥ ሆኜ በጌታ ፊት ወደኩና የአባቴን ፊት ካሳየኝ ብዬ ተሳልኩ። ዳዊት አልገባው፣ ሀብት ሰጠው፣ ከብት ሰጠው፣ አዘጋጅ። ይሄ ሰው ዓላማው ምንድነው? መፈንቅል መንግስት። ለአባቱስ አንተን ስለምወድክ እጃችሁን ከፍ አድርጉልኝ። እነዚህ ታቃ ሴረኞች የልባችሁ ሐሳብ ሌላ፣ የአፋቸው መልስ ሌላ። ተቆጣቁሽያ ዛሬ መጸለይ ፈልጋለሁ። ልብ ሌላ፣ አፍ ሌላ ከሆነው ሰው እግዚአብሔር ይጠብቃችሁ። አሜን። ልቡ ሌላ፣ አፉ ሌላ፣ የሚያስበው ሌላ፣ የሚያወራው ሌላ ባህር ዳፋጋ የሚያስበው ሌላ፣ የሚያወራው ሌላ። እኔ ግን እንዲህ ብዬ ለመጸልየው ጠጋ ብዬ ይናገራለሁ። ምንም ተንኮል ቢያስቡ እንኳን ያንተ ጉዳይ ግን አይበላሽም። ያንቺ ጉዳይ ግን አይበላሽም። በቃል የመጣ በቀልድ አይመለስም። ኢየሱስ እስቲ አንተ አይሆንም፣ በስ አንተ አይሆንም። እስቲ አንተ አይሆንም፣ በስ አንተ አይሆንም። ምክራቸው አይሆንም፣ አይጸናም። ጠየቁ ለኢየሱስ የቄሳሪ ግብር ያስፈልገዋልን መገበር ያስፈልጋልን ብለው ጠየቁት። ያስፈልጋል ብሎ ጠየቁት። አያስፈልግም ብል ከመንግስት ሊያጋጭ ነው። ከመንግስት ጋር ሊያጋጩ ነው። ነገር ያዘለ ጥያቄ፣ ተንኮለኛ ጥያቄ። እባቡ አያስፈልግም ብል ችግር ሊመጣ ነው። ያስፈልጋል ያ ጉዳይ ሊሆን ነው። እሱ ግን አለ የቄሳርን ለቄሳር የቄሳርን ለቄሳር እግዚአብሔርን ደግሞ ለእግዚአብሔር። እኔ ዛሬ መጸለይ እፈልጋለሁ። የትም ቦታ በወስዱ እንኳን ምን ብለህ መናገር እንዳለብህ ላንተ የሚያቀብል መልአክ ይመጣልሃል። አሜን። አፍ ያለው ቢያወራ ነገር አስቦ ቢያወራው እንኳን ምን ብዬ እናገራው እንዳትል
ጠበቃ እንዳትገዛ እንትና እንዳትገዛ እግዚአብሔር መልስ ያዘጋጅልሃል። አሜን። እግዚአብሔር መልስ ያዘጋጃል። አሜን። ገንዘብ ያዘጋጃል። አሜን። ዳኛ ያዘጋጃል። አሜን። ሶን ያዘጋጃል። አሜን። በኢየሱስም በነሱ አፍ አንተ አትያዝም። አልያዝም። እስቲ አንተ አልያዝም። ወሳንተ አልያዝም። ተባረኩልኝ። እሰይ እሰይ። አሹ በለሳንተ አሹ። ዛሬ ማታ የመስራች አሜን። ዛሬ ማታ የመስራች አሜን። ዛሬ ማታ የመስራች አሜን። ይሄ ስንት ነው? 2 ሄሎ 2 ሄሎ 2 እቺ ብቻ ልናገር ጨርሻለሁ። አሁን የቀረ 4 ደቂቃ ነው። ሁለት ማንነት የቃሉ ሐሳብ ምንድን ነው? የመጀመሪያ ከሴረኞች የተነሳ ሁሉ ጉድ ጥላችሁ የወጣችሁ ሰዎችና ዛሬ ነገር ለመተው ጫፍ ላይ የቆማችሁ ሰዎች ያዘናችሁ፣ የቆሰላችሁ፣ ያለቀሳችሁ፣ መቆም ያቃታችሁ፣ መቋቋም ያቃታችሁ በእነሱ ምክንያት ትዳር ያጣችሁ፣ ሀብት ያጣችሁ፣ ኑሮ ያጣችሁ፣ ቸርች ያጣችሁ፣ የሆነ ጉዳይ ያጣችሁ እንደ ትላንትና መሆን ያልቻላችሁ ሰዎች ውስጥ ደርቆ መንፈስ ቅዱስ እርቆ መጸለይ አቅቶ እንደ ትላንትና ከነሱ ጋር መጫወት፣ መብላት፣ መጠጣት ሁሉ አቅቶ ለብቻው ናችሁ ያላችሁ ሰዎች ሁላችሁ ስሙኝ። መማር ያለብን ከኢየሱስ ነው። አሜን። ይሁዳ ብነሳ፣ ጠላት ብነሳ፣ ወዳጅ ብነሳ በእነሱ ምክንያት ሰው እንዲህ ነው ብሎ ተገርሞ አገልግሎቱን አላቆመም። አንተ የእግዚአብሔር ሰው አሜን። አገልግሎት እንዳይጨነግፍ አሜን። ሩጫ እንዳትቶ እሺ። በቅርቡ ግን እንዲህ ይሆናል። አሜን። የመጀመሪያ እነሱ በቆፈሩ ገደል እነሱ ይገባሉ። አሜን። በቆፈሩ ገደል እነሱ ይገባሉ። አሜን። አንተ ግን ልብን ጠብቅ። እሺ። ከፈጣኖችን ጠብቅ። እሺ። ከጠማማው ጠብቅ። እሺ። ከወረኛው ጠብቅ። እሺ። አንተ ጉዞን ቀጥል። ሁለት ጉዳይ ይሆናል። አንደኛ እንዳደረጉብህ ይደረግባቸዋል። እንዳደረጉብህ ይደረግባቸዋል። እንዳደረጉብህ ይደረግባቸዋል። አንድ ወር ሳይሞላ ጌታ እግዚአብሔር የጠላቶችን አውራ ጣት ይቆርጣል። አሜን። አቅም ያሳጣል፣ ያሳጣል። ጉልበት ያሳጣል፣ ያሳጣል። ቢያወሩ እንኳን ማንም አይሰማቸው፣ ባዶ ይሆናሉ። ለጦሳይ ነሞርኪያ ቅንጅ ሰላ ነሞርኪያ ጦሳይ ቅንጅ ሰላ ቦሳን ሲያሲጣና ኤኪያሲጣና ጠላቶች ከዛሬ በኋላ ቀሎ ይቀራሉ። አሜን። ቢያወሩ አይሰማቸውም። ሐሳባቸው አይጸናም። ምክራቸው አይጸናም። እቅዳቸው አይሰራም። እነሱ ላይ በአንተ ላይ ያስቀመጡ አሮጌ ልብስ ዛሬ ማታ በጌታ መንፈስ ሆኜ አሮጌ ልብስ አውጥቻለሁ። አሜን። አዲስ ልብስ አለብሳለሁ። አሜን። ምርኳችሁ ይመለሳል። ጌታ ይባርካችሁ። ሃሌሉያ። አሜን። ሁለተኛ ነገር የትም ቦታ ግባ አንተ ለማንም ያልሰጠውን አፍና አንደበት እኔ እሰጥሃለሁ። አሜን። ለማንም ያልሰጠውን አሜን። እስቲ አሜን። አሜን። ከዛሬ ማታ ጀምሮ እንዲህ ይሆናል። ንግግርን ትንፋሽ ሰዎች አይቋቋሙም። አሜን። ንግግርህን አሜን። ትንፋሽህን አሜን አይቋቋሙም። አሜን። አንተ የምትናገርበትን ያንን መንፈስ አሜን መቋቋም እስከማይችሉ እግዚአብሔር በቁጣ ይነሳል። አሜን። በጠላቶቼ ፊት ለፊት ራሴን በዘይት ቀባኝ። አሜን አትሉማ? አሜን። እነሱ የተነሱ ሊያዋርዱ ነው፣ ሊያጠፉ ነው። እነግ የመሩ አንድ ጉዳይ አለ። እንደው በዚህ ዓመት ሌላ ማዕረግ ተጨምሮ አሜን፣ ሌላ ማዕረግ ተጨምሮ፣ ሌላ ዘውድ ተጨምሮ፣ ሌላ ማዕረግ ተጨምሮ፣ ሌላ ጸጋ ተጨምሮ፣ ሌላ ቢዝነስ ተጨምሮ፣ ሌላ ምርት ተጨምሮ፣ ሌላ ቪዛ ተጨምሮ፣ ሌላ ከተማ ተጨምሮ፣ ሌላ ስራ ተጨምሮ አምሮብህ ትወጣለህ። አሜን። አምሮብህ ትወጪያለሽ። አሜን። አረ አትዋረጅም። አልዋረድም። አረ አትዋረዱም። አልዋረድም። ተባረኩልኝ። አሜን አትሉማ? አሜን። ለሰው የማይቻል እግዚአብሔር ይቻላል።
ሁለት እጅ ዘርጉ። ሁለት እጆች ዘርጉ። ሁለት እጆቻችሁ አለ ኩሸና አምጫ ሲሊፍራዲያባሽ ሎሪዲ ሊፍሬደ ቬንታር ጋባዲ ኩሸና አምጫ የሰማው እኔ ነኝ። ኩሸና አምጫ ሁለት እጅ ዘርጋ ወደ እኔ ሸከፕራዳባ ሲሊፍሬደ ቬንታር ዳና ማሃዲ ላቦሲያ ሎሪዲ ፍሪዲ ሊቪንታር ተካባርዲና ሞስቴቤሌቦ ረካባር ዳና ሰካባር ዲያቦ ፊሊፕሮዶሎቦሽ ተከንታርዲ ላባጋዲ ያላቦዛ ረበበበበበበ ሸነቤን ታራባ ሃሌሉያ አሜን አሜን አትሉማ አሜን አቆሰሉ አይደለም አሳዘኑ አይደለም በዚህ በ15 ቀን እንዲህ ይሆናል አሜን እግዚአብሔር ጠላትን ያስጠነቅቃል አሜን ጠላትን ያስጠነቅቃል የራእይ ጠላት ያስጠነቅቃል የትዳሪ ጠላት ያስጠነቅቃል የሥራ ጠላት ያስጠነቅቃል የጉዞ ጠላት ያስጠነቅቃል አንተ የምትተቀው ማታቀውነ እግዚአብሔር ዛሬ ማታ ላማን ያስጠነቅቃል ደሞዝን ያበላሸውን ሕይወትን ያበላሸውን ስራን ያበላሸውን እቅድን ያበላሸውን ጠላት እግዚአብሔር ያስጠነቅቃል አሜን ቁጭ በል እስኪ አንተ ባሽካባ እሰይ እሰይ አሹ በል እስኪ አንተ አሹ ድገም እስኪ አሹ ድገም እስኪ አሹ ኢየሱስ ጌታ ነው አሜን ይሄን ቀን ያዙልኝ ይሄን ቀን ያዙ ይሄን ወር ያዙ ይሄን ሰዓት ያዙ ይሄን ቀን ያዙ ይሄን ወር ሰዓት ይሄ ጊዜ ያዙልኝ የሰራዊት ጌታ እግዚአብሔር በዛሬ ቀን እዚህ ቦታ እንዲቆም የረዳኝ ጌታ የሰማው አንድ ነገር አለ የአንድ ወር ቀን ቀጥሮ እንይዛለን በአንድ ወር እንዲህ ይሆናል በየቦታ የተበታተነው ነገር ይሰበሰባል አሜን ተስፋችሁ ይሰበሰባል አሜን ዓላማችሁ ይሰበሰባል አሜን አካውንቱ ይሰበሰባል አሜን እቅድ ይሰበሰባል አሜን አግኝታችሁ ያጣችሁ የምስራች ፈልጋችሁ ያጣችሁ የምስራች አሜን በሰው የተጎዳችሁ የምስራች አሜን ከዛሬ ማታ ጀምሮ ጉዳት በቃ አሜን ጉዳት በቃ አሜን መከራ በቃ አሜን ሐዘን በቃ አሜን እሺ አንተ ጉዳት በቃ በሲ ጉዳት በቃ እሺ ወንድሜ ስፍራውን በጌታ ስም አነባለሁ በጌታ ስም እንሰማለን ያዕቆብም እንዲህ ብሎ ስዕለት ተሳለ እግዚአብሔር ከእኔ ጋር ቢሆን በሚሄድባትም በዚች መንገድ ቢጠብቀኝም የምበላውንም እንጀራ የምለብሰውንም ልብስ ቢሰጠኝ ወደ አባቴ ቤትም በጤና ብመለስ እግዚአብሔር አምላክ ይሆንልኛል ለሐውልት የተከሉት ይህ ድንጋይ የእግዚአብሔር ቤት ይሆናል ከሰጠኝም ሁሉ ለአንተ ከ10 እጅ አንድ እሰጥሃለሁ አንድ ቆሙ በእግሮቻችሁ አንድ ቆሙ በእግሮቻችሁ ሃሌሉያ አሜን የከሰራችሁ ያጣችሁ ነገር የተበላሸ እንትና እንዲሆነ በሰው ምክንያት እኛው ጉባኤ ስለማገለግል ነው ሐሳቡን ወጣ ገባ የሚለው እንጂ ከጌታ የሰማው ነገር አለ አሁን በዚህ ጉባኤ አንዳንድ ሰው በሰዎች ምክንያት ነገር ሁሉ ተበትኗል ሁሉ ጉዳይ መልክ ለቋል ሳይዝ ለቋል ሁሉ ተበላሽቷል ደግሞ ለአንዳንዱ ደግሞ ጫፍ ላይ ደርሷል ያለው የመጀመሪያው ይሄ ወር ለእናንተ የመጨረሻ yes ለእግዚአብሔር ግን የመጀመሪያ ይሆናል ለእናንተ የመጨረሻ አንተማ ደክሞሃል አንተማ ተስፋ ቆርጠሃል አንተማ አቅም አጥተሃል ነገ ሁሉ ቦታ ለቋል ለአንተ የመጨረሻ ለእግዚአብሔር ግን የመጀመሪያ ይሆናል ይሄን ቀን ያዙልኝ ነገ ሰኞ ያዙልኝ ይሄ ቀን ያዙልኝ ከነገ ሰኞ ጀምሮ እግዚአብሔር ስላንተ ስራ ይጀምራል አሜን አርባፈነ አይማሎፈነ ግዶን ጦሳይ እስከ አርብ ድረስ ለአንዳንዶቻችሁ እስከ ሮብ ድረስ እስከ ሐሙስ ድረስ እስከ ሰኞ ድረስ እግዚአብሔር ጣልቃ ይገባል እግዚአብሔር ጣልቃ ይገባል እግዚአብሔር ጣልቃ ይገባል የመጀመሪያው ሲንግል አንተ ብቻ ወጥተህ ህዝብ ትሆናለህ እሆናለሁ አንተ አልገባኝ እግዚአብሔር ሰው ሲንግል ብቻ ወጥቼ አንተ ብቻ ወጥቼ ሼላ ፕራሃዳ ሽካ በላባ የተጎዳው እኔ በእንትና የተጎዳው ለ20 ዓመት
ለ21 ዓመት ለ7 ዓመት ለ14 ዓመት ለ6 ዓመት ባዶ የወጣችሁ አሁን ስሙኝ። እሺ እንዲህ ይሆናል። አሜን። ያለ ገንዘብ በቃል ብቻ ትወጣለህ። አሜን። እግዚአብሔር በሰው ሀገር ያከብርሃል፣ ያከብረኛል። በአሜሪካ ያከብርሃል፣ ያከብረኛል። በካናዳ ያከብርሃል፣ ያከብረኛል። እዛም ያከብርሃል፣ ያከብረኛል። በገባችሁ ቦታ ሁሉ ይሳካላችኋል፣ ይሳካልኛል። እስኪ ከዚህ በኋላ በኢየሱስ ስም ይሳካልኛል፣ ይሳካልኛል፣ ይሆንልኛል። ሁለተኛ ለብዙ አሕዛቦች አባት ትሆናለህ። እሆናለሁ። አባት ሆኛለሽ። እሆናለሁ። እግዚአብሔር ካንተ ጋር ይሆናል። ሌላ ፕራሃዳ ሽካ እስኪ ቀኝ ከፍ አድርግና ምክራቸው በእኔ ላይ አይሰራም። ምክራቸው በእኔ ላይ አይሰራም። አይጸናም። አይሆንም። ቢነጋገሩ ቢያወሩ ቢመካከሩ ሀሳባቸው በኢየሱስ ስም አይሰራም። አይሆንም። አሜን። ሁለት እጅ ከፍ አድርጌ አይንን ጨፍናው። ዛሬ ማታ የምስራች። አሜን። ያዘናችሁ፣ የደከማችሁ፣ ያጣችሁ፣ ገንዘብ ያጣችሁ፣ ጤና ያጣችሁ፣ ትዳር ያጣችሁ ባላሰባችሁ ሰዓት ከእጆቻችሁ ብርጭቆ ወርቆ እንደምትሰበር የሆነ ጉዳይ ተበላሽቶ በጌታ ፊት ጸንታችሁ መቆም ያልቻላችሁ የትላንትና ደስታ፣ የትላንትና ሳቅ፣ የትላንትና ሰላም ያ የሚፈስ ከአንቺ አልፎ ለሰው የሚሆን ሰላም ያጣችሁ ሰዎች ዛሬ ላይ ግፊት ተነሳ፣ ዛሬ ላይ ስኳር ተነሳ፣ ዛሬ ላይ የሆነ ጉዳይ ሆኗል። ጸጉራችሁ ሁሉ ነጭ ሆኗል። በጭንቅ ያላችሁ ሰዎች ይሄ ቀን ያዙልኝ። ከጌታ ሰምቻለሁ። ከዛሬ ጀምሮ በሚቆጠር በ3 ቀን ውስጥ እግዚአብሔር ጠላትን ያስጠነቅቃል። ከዚህ በኋላ በኢየሱስም አትነካም። ማንም አይደፍርህም። አፍ ያለው አይደፍርህም። ስልጣን ያለው አይደፍርህም። ወንበር ያለው አይደፍርህም። ዘመድ ያለው አይደፍርህም። እግዚአብሔር ካንተ ጋር ይሆናል። ሁለተኛ እንዲህ ይሆናል። ለየትኛው ጉዳይ ገደብ አለ። ኢዮብ ላይ የመጣ መከራ ሲመጣም ጌታ ያውቃል። ኢዮብ የሚያውቀው መከራው እንጂ መቼ እንደሚያልፍ አያውቅም። ትዳሩ ተበተነ፣ ልጆቹ ሞቱ፣ ጤናው ተመታ፣ ፋይናንስ ተመታ፣ ነገሩ ሁሉ ዝም ነው ያለው። ግን እግዚአብሔር ቀን ቀጥሮ ይዟል። ዛሬ ማታ የምስራች። አሜን። ለረጅም ዓመት የቆየው ኪሳራ ሊቆም ቀን ቀጥሮ ደርሷል። አሜን። ጊዜው ደርሷል። ከዛሬ ማታ ጀምሮ እግዚአብሔር ያሳርፋቸዋል። እግዚአብሔር ዝም አይልም። ስለ ጽዮን ዝም አልልም። ስለ አንቺ ዝም አልልም። ስለ አንተ ዝም አልልም። እስቲ እግዚአብሔር ስለ ዝም አይልም። እግዚአብሔር ስለ እኔ ዝም አይልም። እጃችሁን ከፍ አድርጉ። አይናችሁ አንድ ጨፍ ነው። እኔ የምለበሉ ከኔ ጋር እግዚአብሔር ሆይ ስምህ ይባረክ። እኔ ልጅ በዛሬ ቀን ወደ አንተ መጥቻለሁ። ከዚህ በኋላ ላንተ ብቻ እኖራለሁ። በማወቅም ባለማወቅም የሰራሁትን የትኛው ኃጢአትን የትኛው ድካሜን ይቅር በለኝ። ከዚህ በኋላ ቻንስ ከሰጠኸኝ ጸጋ ካበዛህልኝ በቀረኝ ዘመኔ አንተን ብቻ አገለግላለሁ። አንተ ግን ጸጋ አብዛልኝ። ጌታ ሆይ ማንንም በሐሰት ሳላቅ እያወኩ ጎድቼ ከሆነ ዛሬ ማታ ይቅር በለኝ። ከዚህ በኋላ አንተን ብቻ እንድሰማ አቅም ስጠኝ። በሰዎች ምክንያት የወደቀው ጸጋዬ የወደቀው ማንነቴ ዛሬ ማታ ይመለስ። በጌታ በኢየሱስ አሜን። አሁን አንድ ሰው ለ7 ሰው እንዲህ ይበል። ከዚህ በኋላ ትነሳለህ። ከዚህ በኋላ ትሄዳለህ። ረጅም ትሄዳለህ። በሉ እስኪ ለ7 ሰዎች በንጉሥ ፈረስ ላይ ተቀምጦ የደማሙ ልብሱ ተለውጦ
በንጉሥ ፈረስ ላይ ተቀምጦ ድባቡ ልብሱ ተለውጦ መለከት ይነፋ ይታወጅ አዋጅ መስቀል ላይ ሟች ነበርክ ቀይሮልኝ እንጂ በፊቱ መውደቅ ጀመርክ አይሁድ ከሆነ በፊቱ መውደቅ ጴንጤ ከሆነ ትነቀውና የተባለልህ ትነቀውና ምነዋየ ስተገፈዋየ ተሸክሞኛል በንስር ክንፍ እቅፍ አርጎኛል በንስር ክንፍ እንደ እናትም አባትም ሆነልኝ ድንቁ ኢየሱስ የእንደገና አምላክ እንደገናዬ በእጁ ምዕራፍ ቀረስ መዝለል የሚችላለ ጌታዬ ኢየሱስ ጌታዬ